ሰላም ጤና ይስጥልን እየተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምንቆያችሁን የዕለተ ማክሰኞ ጥር 26 ቀን 2018 ዓ.ም ሰበርና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። የትግራይ ህዝብ የፖለቲካ መድረክ እንጂ ተዋናይ መሆን አልቻለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በትግራይ ክልል ያለው ፖለቲካዊ አካሄድ ህዝቡን የፖለቲካ ተዋናይ ከማድረግ ይልቅ መድረክ ብቻ ሆኖ እንዲቀር አድርጎታል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ይህንን የተናገሩት ዛሬ ጥር 26 2018 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት 6ኛው የፓርላማ ዘመን 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ነው። በትግራይ ክልል ያለውን የፖለቲካ ውጥረት በተመለከተ ዘላቂ መፍትሄ እንዲሰጥ ከምክር ቤት አባላት ለቀረበላቸው ጥያቄ ምላሽ ሲሰጡ በክልሉ ያሉ የፖለቲካ ፓርቲዎች ካሉበት ደረጃ ራሳቸውን ማሻሻል እንዳለባቸው አንጾ ሰጥተዋል። እንደ ጠቅላይ ሚኒስትሩ ገለጻ እስካሁን ያለው አካሄድ ህዝቡ በፖለቲካ አውድ ውስጥ የመሪነት ሚና እንዲጫወት አላስቻለውም። የክልሉ ፓርቲዎች ያሉበትን የፖለቲካ ደረጃ ማሻሻል ባለመቻላቸው ህዝቡ መድረክ ብቻ ሆኖ እንዲቀጥል ማድረጋቸውን ጠቁመዋል። በክልሉ የሚንቀሳቀሱ ፓርቲዎች ከአጃቢ ተዋናይነት ወጥተው ወደ መሪ ተዋናይነት መሸጋገር እንዳልቻሉ በዛሬው የምክር ቤት ውሏቸው ላይ በዝርዝር አስረድተዋል። ይህም በክልሉ ለሚታየው ፖለቲካዊ ውጥረት አንዱ ምክንያት መሆኑን ጠቅሰዋል። በትግራይ ክልል ዘላቂ ሰላምን ለማስፈንና የፖለቲካ አካሄድን ለማስተካከል በጋራ መስራት እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ህዝቡ በፖለቲካ መድረክ ከመሆን ወጥቶ ንቁ ተዋናይ እንዲሆን ፓርቲዎችም የሐሳብ ልዩነቶች ቢኖራቸው እንኳ በውይይት መፍታት እንዳለባቸውም አሳስበዋል። በሌላ በኩል በክልሉ የሚንቀሳቀሱ ተቃዋሚ ፓርቲዎችና የህዝብ ወገኖችን በክልሉ ስላለው የዲሞክራሲ ምህዳር መጥበብና ስለ ጊዜያዊ አስተዳደሩ ውስጣዊ ሾኮች ቅሬታ ሲያቀርቡ መቆየታቸው ይታወሳል። የ42ኛ ጊዜ ምሩቅ መኮንኖች የተመረቁበትን 45ኛ ዓመት በኢትዮጵያ ሆቴል ሁሉም ከያሉበት በመሰባሰብ አክብረዋል። በክብረ በዓሉ ላይ የህብረተሰባዊት ኢትዮጵያ ወደር የሌለው የጥቁር አንበሳ ጀግና ሜዳሊያ ተሸላሚ ጀነራል ተስፋዬ ሀብተ ማርያምና ጀነራል ዋሲሁን ንጋቶ በክብር እንግድነት ተገኝተዋል። በፕሮግራሙ ላይ ያነጋገርናቸው ሻለቃ አበራ ሽፈራው ብዙ መከራና ደስታ ብሬ ካሳለፍኳቸው ጓደኞቼ ጋር ከረጅም ዓመታት በኋላ በመገናኘት የትልቅ ደስታ ተሰምቶኛል ብለዋል። ስሜ አበራ ሽፈራው እባላለሁ። እንግዲህ 45ኛ ዓመታችን እኔ አሁን 65 ዓመቴ ነው። ካዴት ስገባ የነበረኝ እድሜና አሁን ስታየው መደማመር መቀናነስ ሲመጣ 45ኛ ዓመታችን ነው። በጣም እንደተወለድኩ ነው የምቆጥረው። ጓደኞቼን በልጅነት አብረን ብዙ መከራ ያየን፣ ክፉ ደግ ያየን ወጣቶች ምርጥ አንቱ የተባሉ ልጅ በዛን ዘመን የነበሩትን ጓደኞቼን በህይወት እግዚአብሔር ጠብቆን እድሜ ሰጥቶን እንዲህ አይን ለስጋ እነሱ ማግኘቴ ከልብ ደስታዬ ቀን ነው ለኔ። ምክንያቱም እድሜን የሚሰጥ እግዚአብሔር ነው። ከብዙ ክፉ ነገር አውጥቶን ዛሬ ሰው ሆነን ልጆቻችን አሳድገን ጓደኛሞች ሁሉም ተገናኝተን ስንጫወት በህይወት ስለቆየን አምላካችንን ልናመሰግን ስለተሰባሰብን የልደት ቀናችን ነው። እግዚአብሔርን የምናመሰግንበት ጊዜ ስለሆነ እጅግ ደስተኛ ነኝ። አክለውም የ42ኛ ኮርስ ምሩቃን መካከል ታላቅ መስተጋብርና የአይበገሪነት ወኔ በሁላችንም ውስጥ ሰርጎ የገባ ነበር ያሉ ሲሆን እችን ቀን ለረጅም ጊዜ ስጠብቃት ነበር ብለዋል። 42ኛ ኮርስ እንግዲህ የልጅነት የጓደኝነት ጊዜ ነው። ካዴት የገባ ነው። እንዴት አድርጌ የምገልጽበት እንትን በጣም ሰፊ ነው። ሀረር ገብተን ዶርሚተሪ ውስጥ አብረን በምንኖርበት ጊዜ ላይና ታች ሆነን ትልቅ ትንሽ በእድሜም የተወሰነ የምንበላለጥም ብንሆን አንድ ላይ አንድ ዓመት ሙሉ በከፍተኛ በፍቅር ስሜት እንዋደድ ስለነበረ 45ኛ ዓመታችንን ለማክበር ሐሳቡ ሲመነጭ ቀኑ እስኪደርስ ድረስ እንቅልፍ የሌለበት ሰዓቶች ነበሩ። ምክንያቱም ጓደኞች ለብዙ ጊዜ ያላየኋችን ወዳጆች ጓደኞች ኮርስሜቶችን ለማግኘት እድሉን እግዚአብሔር ስለሰጠኝ ያን እድል ለማግኘት በእውነት ከነበርኩበት ሀገር ወደዚህ ስመጣ እጅግ ደስ እያለኝ ውስጤ
እንዴት እንደደረስኩ እንዴት ጓደኞቼን ገና እንደገባሁ ነው ሪፖርት ያደረኩት። መጥቻለሁ ደርሻለሁ ብዬ ሪፖርት አደረኩ። ይሄው በእንዲህ አይነት ሁኔታ ከተለያየ ክፍለ ሀገር ከባሌ፣ ከጎሞጎፋ፣ ከሲዳማ፣ ከይርጋለም ከተለያየ ኤሪያ ላይ ከጎንደር የመጡ ጓደኞች ከደሴ በቃ እኛ አንድ ነን ኢትዮጵያኖች። ኬትም የሚባል ነገር የለም። ሁላችን አንድ ነን። ያን አንድነታችንን እዚህ በእኛ ላይ ስለሚታይ እግዚአብሔርን ድል ስለሰጠን እጅግ ደስተኛ ነኝ። በመጨረሻም ለዚህ ለአማራ ፕሮግራም መሳካት አስተዋጽኦ ያደረጉ የማህበራችን አባላት በሙሉ ምስጋና ይገባቸዋል ብለዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዶ በሁመራ በተካሄደው ህዝባዊ ሰልፍ ላይ ተገኝተው ንግግር አድርገዋል። በንግግራቸውም የውሃ ጦር ሰባቂነትና ተስፋፊነት የሚወገዝ ነው ያሉት ኮሎኔል ደመቀ ዘውዶ የወልቃይት ጠገዴ ህዝብና አስተዳደሩ ከፌዴራል መንግስት ጎን የቆሙ መሆናቸውን ገልጸዋል። ሰላም ለሁሉም አስፈላጊ ነው ሲሉ የገለጹት ኮሎኔል ደመቀ እኛ ሰላም እንጂ ጦርነት አንፈልግም ብለዋል። ጨምረውም የውሃትን የጦርነት ሰበቃና የጸረ ሰላም እንቅስቃሴ መላው የኢትዮጵያ ህዝብ በአንድ ላይ ሊቃወም እንደሚገባም አሳስበዋል። ኮሎኔል ደመቀ በሰላም እንጂ በጉልበት የሚሳካ ነገር አይኖርም ሲሉ የተናገሩ ሲሆን ህወሓትና ጦርነት በቃ ሊባል ይገባል ሲሉ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ውስጣዊ ችግሮችን ተረድተው መፍትሄ እንደሚሰጡ በማመንም የዞኑ ህዝብና አስተዳደር ከጎናቸው ይቆማል ሲሉም ገልጸዋል። ጦራችን ወደ ጠለምት የተንቀሳቀሰው ለጦርነት ሳይሆን አጀንዳው እንደገና እንዲነሳ ለማድረግ ነው ሲሉ ጀነራል ታደሰ ወረደ ተናገሩ። የትግራይ ጊዜያዊ አስተዳደር ባለፈው ሳምንት በተለያዩ የክልሉ አካባቢዎች ከፌዴራል ኃይሎች ጋር ወታደራዊ ግጭቶች መከሰታቸውን ባወጣው መግለጫ ላይ አረጋገጠ። አስተዳደሩ ግጭቱ ሊፈጠር የማይገባው ነበር ያለ ሲሆን መንስኤው መሰረታዊ የትግራይ ጥያቄዎች ዘላቂ መፍትሄ ባለማግኘታቸው እንደሆነም ገልጸዋል። ባለፈው ሳምንት በተለይም በሰሜን ምዕራብ ትግራይ ጸለምቴ ተብሎ በሚጠራው አካባቢ ስር በሚገኙት ማይዳጉሻ፣ ማንጫራና ሌሎች ስፍራዎች በከባድ መሳሪያ የታገዘ ውጊያ መካሄዱን የዲፕሎማሲና የደህንነት ምንጮች ጠቁመዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በክልሉ ቴሌቪዥን በሰጡት መግለጫ የታጠቀው ኃይል ወደ ላይኛውና ታችኛው ጸለምቴ የተንቀሳቀሰው ለጦርነት ሳይሆን አጀንዳው እንደገና እንዲነሳ ለማድረግ እንደነበር ገልጸዋል። የዚህ ውሳኔ ምክንያት ተፈናቃዮች ወደ ቀያቸው አለመመለሳቸው፣ በክልሉ አስተዳደራዊ መዋቅር አለመዘርጋቱና በታችኛው ጸለምቴ ያሉ ተማሪዎች በአማርኛ ቋንቋ እንዲማሩ መገደዳቸው እንደሆነም አስረድተዋል። ካለፈው ሳምንት መጨረሻ ጀምሮ ወደ ትግራይ ክልል የሚደረጉ የኢትዮጵያ አየር መንገድ በረራዎች የተቋረጡ ሲሆን የባንክ አገልግሎት መስተጓጎልም ታይቷል ተብሏል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት በሁኔታው ላይ ያላቸውን ስጋት ገልጸው ሁሉም ወገኖች ከፍተኛ ትዕግስት እንዲያደርጉና የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲያደርጉ አሳስበዋል። የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመት ሊቆጠር ቢቃረብም በተለይ በምዕራብ ትግራይና በጸለምቴ አካባቢዎች ያለው የአስተዳደርና የተፈናቃዮች ጉዳይ እስካሁን እልባት አላገኘም። አካባቢዎቹ በአሁኑ ወቅት በአማራ ክልል አስተዳደር ስር የሚገኙ ሲሆን የጊዜያዊ አስተዳደሩ ግን ህገ መንግስታዊ ወሰኑ እንዲከበርና ተፈናቃዮች እንዲመለሱ እየጠየቀ ይገኛል። የዶክተር አንዱዓለም ዳኘ ጉዳይ በሆነው ተከሳሽ እሱ ባለው ነበረ ወይም ሳሙኤል ላይ ተጥሎ የነበረው የ25 ዓመት ጽኑ እስራት በይግባኝ ታይቶ ወደ እድሜ ልክ ጽኑ እስራት እንዲሻሻል የአማራ ክልል ጠቅላይ ፍርድ ቤት ወሰነ። የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ህዳር 12 ቀን 2018 ዓ.ም በዋለው ችሎት በተከሳሹ ላይ የ25 ዓመት ጽኑ እስራት ውሳኔ ሰጥቶ የነበረ ቢሆንም አቃቢ ህግ ቅጣቱ ከተፈጸመው ወንጀል ክብደት አንጻር አስተማሪ አይደለም በሚል ለክልሉ ጠቅላይ ፍርድ ቤት ይግባኝ ማቅረቡ ይታወሳል። ተከሳሹ እሱ ባለው ነበረው ካልተያዘው ግብረ አበሩ ሀብታሙ ጌትነት ጋር በመሆን 3 ዋና ዋና ወንጀሎችን መፈጸሙ በችሎቱ ተረጋግጧል። የመጀመሪያው ወንጀል በሐኪም ዶክተር አንዱዓለም ዳኘ ላይ ሞትን ያስከተለ ከባድ የውንብድና ወንጀል መፈጸሙ ሲሆን ሁለተኛው ደግሞ በዕለቱ ሌላኛውን የጥበበ ጌዲዮን ስፔሻላይዝድ ሆስፒታል ሐኪም ዶክተር በረከት አማረን በጥይት ተኩሶ በመሳት የፈጸመው የመግደል ሙከራ ነው ተብሏል። በተጨማሪም ተከሳሹ ራሱን
ለመደበቅ እንዲያመቸው በሐሰት የተዘጋጁ የቀበሌ መታወቂያዎችን ይዞ ሲገለገል መገኘቱ በምርመራ ተረጋግጦ በክስ ዝርዝሩ ስር ተካቷል። የሰሜን ጎጃም ዞን ፍትህ መምሪያ የመደበኛ ወንጀል ጉዳዮች የስራ ሂደት አስተባባሪ አቶ ሀብታሙ አዲስ እንደገለጹት የመጀመሪያው ክስ ብቻውን በሞት ሊያስቀጣ የሚችል ከባድ የውንብድና ወንጀል ሆኖ ሳለ የታችኛው ፍርድ ቤት የሰጠው ውሳኔ የቅጣት ማክበጃዎችን ውድቅ ያደረገ በመሆኑ ሊሻሻል ይገባል በሚል አቃቢ ሕግ ተከራክሯል። የክልሉ ጠቅላይ ፍርድ ቤትም የግራ ቀኙን ክርክር ከመረመረ በኋላ ጥር 22 ቀን 2018 ዓ.ም በዋለው ችሎት የቀድሞውን የ25 ዓመት እስራት ወደ እድሜ ልክ ጽኑ እስራት አሻሽሎታል። ወንጀሉ ውስብስብና የተደራጀ ቢሆንም የጸጥታና የፍትህ አካላት በቅንጅት በመስራታቸው ተከሳሹ በአጭር ጊዜ ተይዞ ለፍርድ ሊቀርብ መቻሉን አቶ ሀብታሙ አክለው ገልጸዋል። ይህ የፍርድ ውሳኔ በሕክምና ባለሙያዎችና በህብረተሰቡ ዘንድ ከፍተኛ ትኩረት አግኝቶ የነበረ ጉዳይ ሲሆን የመጨረሻው ውሳኔ የፍትህ ስርዓቱ ያለውን ጥንካሬ የሚያሳይ መሆኑ ተመላክቷል። ኢራን የአውሮፓ ሀገራት ጦሮችን በአሸባሪነት ፈረጀች። ከቀናት በፊት የአውሮፓ ህብረት የኢራን አብዮታዊ ዘብን በሽብር ቡድንነት መፈረጆ የሚታወስ ሲሆን ኢራን በአጸፋዊ ምላሽ የአውሮፓ ሀገራት ጦሮችን በአሸባሪነት መፈረጇን አስታውቃለች። ኢራን የአውሮፓ ሀገራት የአሜሪካን ጥቅም በጭፍን ለማስፈጸም ከህዝባቸው ጥቅም በተቃራኒ የሆነ ውሳኔ ዳግም ወስነዋል ያለች ሲሆን በቀጣይ የአውሮፓ ሀገራት ወታደራዊ አታቺዎችን ከሀገሯ እንደሚያባረሩም ገልጻለች። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።